ميناني تعود القي هاجري تعود القي قروي عما قال كنا قبلني والله يا اخي عطم زبات كود رقيبنا إنش مارتي فين وين يبلعشو مدرتها بس بيسا جوكا سلام እንዴት ነሽ አባብዬ? አንድ ወንድሜ ነው። ቀንሽላት ያራዳለች ጅቡቲ እንዴት ነሽ ያራዳለች አሎ ለሻማን ነው በሌላ አካውንት ተከስቼ ነበር። ከብዙ ቆይታ በኋላ ቤትሽ ላይ ተገናኘን። እንኳን በሰላም ወደ ቤት ይመጣ። ሌላ ስም ነው ፓፓ ዘሸገር የሚባል ፓፓ ዘሸገር የሚል ታስታውሻለሽ? የሸገር ልጅ ነህ? የሸገር ልጅ ነህ? እንደዛ ነገር ወይስ እና አይደለም ነኝ? የታከው 100% ሜክሲኮ የታከው ሜክሲኮ እኮ ሜክሲኮ የታከው ሸበሌ የታከው ሜክሲኮ ሸበሌ ጋር ቅድስተ ማርያም ትምህርት ቤት ጋር ዩኒቨርሲቲው ኖሮ ምን ላደርግ ነው? እዛ የምኖረው እዛው አጠገብ ጋር ቤቶች አሉ፣ ፈርሰዋል። መንገድ እዛ አካባቢ ያሉ ቤቶች ብቻ ነው እያሉ ኧረ መድኃኒዓለም ብቻ ባገኝ አልጠላም። ሁሉም ሀገሬ ነው። ምን አይነት ተሰጥኦ አለ? ምን ተሰጥኦ አለ? እኔ ቢዝነስማን ነኝ። ቢዝነስማን ማለት አልገባኝም። ተሰጥኦ እዚህ አሁን ሶሻል ንግድ ላይ ቲክቶክ ምናምን ስትጠቀም ሶሻል ሚዲያ ምን አይነት ተሰጥኦ አለ? የማዳመጥ የማዳመጥ ተሰጥኦ ነው ያለኝ። እታችሁን አዳምጥ። እሺ በቃ እታችሁን አዳምጥ። በቃ ስለዚህ እንዳትሰጠኝ በቃ አስመጣችሁና አያንቱ የለችም እንዴ ጀለስሽ? እሺ አመሰግናለሁ። አስመጣቸውና አንተ ወሎዬ ነህ እንጂ አዲስ አበባ ልጅ አይደለም። ምን እሺ ነው ወንድሜዋ? ተው እንጂ ወንድሜ። እሺ መመና ሊዱ ቆንጆ ልጅ ገባች። ሀገር ትንበርና ሀገር መዚያና ሀገር መዚያና አንተ ሀገር ኢትዮጵያ ፈሪሳንያ እንዴ አንቺ ሁሉዬ እንዴት ነሽ? ብዙ ሰዎች ግራ እየተጋቡ እያየው ነው። እና ግራ መጋባት የለባችሁም ምዕመናን። ግራ እንዳትጋቡ፣ የሚሆነውን ነገር አሜን ብላችሁ ተቀበሉ። ይህ ደግሞ የሚሆን ነገር ነው። በሚሆን ነገር ላይ፣ ባለቀ ነገር ላይ፣ በማይቀየር ነገር ላይ መልፋት ማውራት አገጫችሁና ላንቃችሁ ነው የሚላቀቀው እንጂ ፍጹም የምትቀይሩት ነገር እንደሌለ ኢትዮጵያን መገንዘብ አለባችሁ። በመቀጠል
እሺ ግቢኔ ቆንጆ። እሺ ሀይ ዝቦ ሰላም ነው? እንዴት ነሽ የኔ ቆንጆ? ታምሪያለሽ። አለን አለን። አድናቂ ነኝ። ሆሌ መልሽ ቆንጆ ልጅ ደስ የምትል ይመችክ። ምንም ላይቭ ሳገባ ስቀር ደግሞ ይጨንቀኛል። የሚገርም ነገር ስደት አቅልለህልኛል የኔ ቆንጆ። ለእኔ ግን ሸክም ሆኖብኛል ስደት። ሁለቱም ሸክምም አለው። ግን እንደዚህ ቲክቶክ ምናምን ካለ ግን ደግሞ አይደብርም። ምን እየታየሽ ነው? እኔ ማለት ምን ይታይሻል? እይታሽ ምንድን ነው? አልገባኝም። በምን ዙሪያ? በፈለግሽው ዙሪያ። ምንም እየታየኝ አይደለም። ያው ነው ሁሉም ነገር። ይመሻል፣ ይነጋል። ከፀሐይ በታች ሁሉም ነገር ተደጋጋሚ ነው። ይመሻል፣ ይነጋል፣ ግን ያው ነው። ላይፍ ደግሞ አይነጋም። ፎሎ መልሽልኝ የኔ ቆንጆ። ፕራይቬት ነው ደግሞ አንቺ። እሺ ሚቾ ቀጥይ። ሚስተር ጅቦ እኔ የሚልክ ሰላም ነው። ለምን እንደዚህ ሀገር ከምትከፋፍል አንድነት ላይ አትሰራም? ቆይ ከመከፋፈል አንድነት ላይ ብትሰራ አይሻልም? ምን አይነት አንድነት? ይሄ ትልቅ ሀገር እኮ ነው። የሰሜንና ደቡብ የምትለው ነገር ትተህ እኮ ይሄ ግዛት ማስፋፋት ላይ ምን መሰለህ ብትሰራ ይሻልሃል። ይኸው ወንድሜ ምን መሰለህ፣ ሰሜንና ደቡብ ይገርምሃል ፍጹም የተለያዩ ህዝቦች ናቸው ብዬ ነው የማምነው። አንድነት ማለት የተለያዩ ነገሮችን ማቀላቀልና ማዋሃድ ደግሞ ይሆን የሚያመጣው ለውጥ አለ አይደል? ህብረ ብሔር ይባላል። ህብረ ብሔራዊነት ነው። አዎ ያ ግጭት ነው የሚያመጣው። ያ ነገር የሆነ ነገር መዓዛውን ይቀይረዋል። ኢትዮጵያዊ መዓዛነት ይጠፋል እና ደቡብም እንደ ደቡብ ሰሜንም እንደ ሰሜን ሆኖ መኖር አለበት። ይህ ህዝብ ለአንዴና ለመጨረሻ ጊዜ ሰላም ሆነን እንድንኖር ብዬ ይህን ሀሳብ ካመጡት ወንድሞቼ ጋር ብዬ እየታገልኩ ነው። ትግል ነው እንግዲህ እንደምታውቀው ነው። እኛ ደግሞ ብዙ መስዋዕትነት የከፈልንበት ስለሆነ እንደዚሁ በቀላሉ አንለቅም። ይሄ አንተ የምታራምደው ነገር ምን አይነት መስዋዕትነት ከፈልክ? ይሄ ቀያይም ቡጦች የኢትዮ ኤርትራ ጦርነት ጊዜ ታስታውሳለህ? በደርግ ጊዜ እኔ የደርግ ተወላጅ ነኝ፣ የደርግ ፍሬ ነኝ። ስለዚህ በቀላሉ የምናይ እንዳይመስልህ። በደርግ ጊዜ ነው የተወለድከው ወይስ በደርግ ጊዜ አንተ ትዋጋ ነበር? በደርግ ጊዜ እኔ የተወለድኩት ከእንደገና በደርግ ጊዜ አባቴ ወታደር ነው፣ የደርግ ወታደር። የት ሀገር ተወላጅ ነህ አንተ? የኢትዮጵያ። ኢትዮጵያ የት አካባቢ? መሀል ሀገር። መሀል ሀገር ስትል ወዴት አካባቢ? መሀል ሀገር ቱለማ። ቱለማ። እና አንተ የደቡብ እንትን ነህ ማለት ሰሜን ነህ። ቱለማ ከሆንክማ ሰሜን ነህ እኮ። ሰሜን የሚባል የለም አቅጣጫ፣ ሀገር ነው አሁን እኛ የምንፈልገው። ሰሜን ደቡብ አይደለም። ኖ ሰሜን ኢትዮጵያ ደቡብ ኢትዮጵያ የሚባል ሀገር ነው እኛ የምናውቀው። እምቢ ካልክ እንግዲህ እናስራሃለን። ቶሎ ከድርጊት የተቆጠበ እፈታለሁኝ። ካሰርከኝ እፈታለሁኝ። ወይ ጉድ! ይሄ በሀገር ክደት እኮ ነው የምትታስረው። አውቀሃል? ምንም ሀገር ክደት የለው። እፈታለሁ። አንተ ባሰርከኝ በማግስቱ እፈታለሁ። እናቴን እፈታለሁ። ግድ የለም። አሁን ምን አለ መሰለህ፣ ይሄ ከኮሚኒስት ፓርቲ ጋር አሁን አንድ ላይ እየሰራ ነው። የማታውቀው ነገር ነው። ትታሰራለህ አልክ። ብታሰር ጠዋት ላይ እፈታለሁ፣ ማታ ታሰር ጠዋት እፈታለሁ። እንዲህ አይነት ሰው ነኝ እና እንዲህ ደግሞ አይባልም። ሰውን ማስፈራራት አይደለም፣ ሀሳብን በሀሳብ ለማሸነፍ መሞከር ነው። ሁለተኛ ነገር ደግሞ አንተ ማን ነህ? ይህ ጥያቄ አለ። አንተ ማን ነህ? እኔ ሜጀር ጀነራል ነኝ። ሜጀር ጀነራል ማን ነህ? ግድል ይኸውልህ፣ እኔን በወንድማዊ ምክር ነው እየሰጠው ያለው እና
እንደ ሀገር አብረን እንስራ። ይሄንን ሰሜን ደቡብ የምትለው ነገር ተው። አይሆን የማይሆነውን ነገር ነው አንተ ደግሞ የምታስቡ። የማይሆን ነገር እኮ ቢሆን ደስ ይለኝ ነበር፣ ግን ምን መሰል የሰው ልጅ ባለባበስም ባመጋገብም ብቻ ሳይሆን በአስተሳሰብ ሁሉ የምንለያይ ሰዎች መሆናችንን ይኸው እዚሁ አረጋገጥኩልህ። እኔ እናንተ አሁን የምናስበው አንድ አይነት አስተሳሰብ አይደለም። አንተ አሁን ለምሳሌ ለማስፈራራት ትሞክራለህ፣ ለማሰር ትሞክራለህ፣ አለፍ ሲልም ለመግደል ትሞክራለህ። እኔ ደግሞ በሀሳብ ነው ማለው። አንድ አይደለንም ስለ ምክንያት አለኝ፣ ይሄ ምክንያት አለኝ። አንድ አይደለንም፣ ተለያይተን መኖር ያለብን ሰዎች ነን ብዬ አንተን ለማሳመን እሞክራለሁ። አንተ ደግሞ እኔን በዱላ በማሰር በመግደል ያየው ልዩነታችን ሰሜንና ደቡቡ ይሄ ነው ልዩነቱ። አሜሪካ እኮ አንድ የሆነች እኮ በግድ ነው እኮ፣ በዲሞክራሲ አይደለም። የግድ ነው። እኔ ስለ አሜሪካ ምላግም እኛ እኮ የራሳችን ሰሜኑ እኮ የራሱ የሆነ ፊደል ያለው የጥበብ ሰው በሃይማኖት በታሪክ በቅርጽ በምን ልበል እኔ ተአምራዊ ህዝብ እኮ ነው። የአሜሪካን ህገ መሰረት ምናምን የሚያከብር አይደለም ማለት አሜሪካ። አሁን ለምሳሌ አሜሪካ ውስጥ ቡሽቲዎች አሉ እና እኛ ጋም ዲሞክራሲ ነው ትላለህ። ቆይ መስሏል። ቺኮችን ቀልብ ልብ እንደ መስበር መስሏል። ሀገርን መከፋፈል አንተ የቺኮችን ቀልብ ልብ የቺኮችን ቀልብ ልብ እንደ መስበር መስሏል። አንድ ነገር አገር ማፍረስ ከባድ ነው። በጣም ከባድ ነው። አገር ማለት ህዝብ ነው። አገርን አፈረስክ ማለት ህዝብህን በተንክ፣ ህዝብህን አሰቃየህ፣ ህዝብህን መከራ ውስጥ፣ ረሃብ ውስጥ፣ ጦርነት ውስጥ ከተትክ። ግን ይህን ሁሉ ነገር ያደረገው አብይ አህመድ እያለ እንዴት እኔ ተናገርክ ተብዬ። አብይ አህመድ እኮ ሀገርን ለማፍረስ የሄደው ርቀት መሰለህ? እንዲህ ጦርነት፣ የእርስ በርስ ጦርነት፣ የሃይማኖት ይገነባል እየገነባ ነው። እያየር ልድ እያገነባ ነው። ቀልድ መስሎሃል? ቀልድ አልመሰለኝ። እስቲ አንዴ ፈ በል እስቲ። ፋ አይደለም ፈ አንተ አርሲ ነህ፣ እኔ ለያችኋል። የአርሲ ሰው እንደዛ ተከፋፍለ ችግር መሀል ሀገር ነው የሚባለው። አርሲ የሚባል የለም። ፈረሰች በል ሙሉ ለሙሉ ሙላ ውስጥ አረፍተ ነገር ነው። ፈረሰ አናት ይፍረስ። አንተ የተመጣይ ይኸውልህ አንድ ነገር ልንገርህ። አብይ አህመድ አገር እየገነባ ነው አውቃለሁኝ። የሚገነባው ሀገር ደግሞ ታላቂቱን ኦሮሚያ ነው። አብይ አህመድ የኦሮሚያ የውጭ ጉዳይ ሚኒስትር ሆኖ እነሆ ከክልሎች ጋር የሚያደርገው ግንኙነትና ግጭት ፍጭት እንዳለ አውቃለሁኝ። ኦሮሚያ ታላቅ ሀገር እንደሆነች ሳይታለም የተፈታ ነው። አንተም ይህን ጠንቅቀህ ታውቃለህ። ማንም ይህን ጠንቅቆ ያውቃል። ምክንያቱም ምን መሰለህ ወንድም፣ አሁን ኢትዮጵያ ውስጥ በሚሊዮን የሚቆጠር ህዝብ ረግፏል። ያው ሚሊዮን የምለው የትግራዩን ነው። ሌላው ግን ስላልተዘገበ አያገባኝም ደመከል ብሎ የቀረ ኢትዮጵያዊ ብዙ ነው። በመከላከያ ሰራዊትን ብትል በአንዳንድ የክልል ሚሊሻዎች ምናምን ብዙ ነው። ብቻ ግን የትግራዩን ነው የማውቀው። ስለ ትግራዩ ልንገር፣ በሚሊዮን ህዝብ ጠፍቶ ሁሉ ጎጥ ላይ ነው ብታተኩር። አንተ ይኸውልህ አገር ላይ አትኩረት፣ አገር ላይ አድርጊ። አንድ ቦታ ብቻ አይደለም እኮ ያ የተከሰተው። አዳምጠኝ። አገር ማለት ህዝብ አይደል? አገር ማለት ተራራው ጫካው እኮ አይደለም፣ ህዝብ ነው አይደል? ህዝብ እንደ ህዝብ የኢትዮጵያ ህዝብ ተጨፍጭፏል አይደል? አልተጨፈጨፈም። እና ምንድን ነው የተደረገው? ግጭት ነው። ተጨፍጭፏል አይባልም፣ ግጭት ነበር። እቺ ትንሽ ግጭት 1 ሚሊዮን ሰው ከጨረሰች ታላግጣለህ። የምሬን ነው። አይ ምሬን ነው።
ያጋጥማል። ግጭት እኮ የትም ቦታ አለ። አንድ ሚሊዮን ህዝብ ያጋጥማል። ቀለል አድርገው እኮ ያጋጥማል። አስበዋል። በጣም ይከብዳል። እንዴት አይነት ማለት እንዴት አይነት ቻይ የሆነ ጭንቅላት ነው ያለ። ስማ ታድለ አያስብማ። የዛን የእናንተ ሰዎች 92 ላይ ኢትዮ ኤርትራ ጦርነት ጊዜ እሱን ለምን ደበክ? የት ኢትዮ ኤርትራ ጦርነት? ከሀገር ጋር እኮ የተዋጋ ነው። ከሀገር ጋር ኤርትራ የምትባል ሀገር። እሱን አሁን ቀጣይ ላይ ሆሌ ጎረቤት ነው ኤርትራ ሀገር ሳትሆን ቀጣይ ላይ ጎረቤት አድርጌ አሁን አንድ መሆን አለብን። አንድ እንሆናለን። እሱ ላይ ስራ አንተ ባይሆን አሁን እሱ ላይ ስራ አንተ አሁን ስንት ትከፍለኛለህ ወደ ኢትዮጵያ እንዲመጡ? እዚህ እሱ ላይ ስራ ባይሆን ስንት ትከፍላለህ? ስንት በነፃ ይሰራል? ስራዬን ትቼ ሌላ ስራ እንድሰራ ትከፍለኛለህ? እሱ ላይ ከሰራ አምባሳደር እናደርግሃለን። አልፈልግም። የአብይ አህመድ ስልጣንማ ይቅርብኝ። እንዲህ ደድብ እያልከኝ እኮ ነው። እሱ ላይ ብትሰራ ያዋጣል። አለበለዚያ ኢትዮጵያ ውስጥ አንድም ቺክ የሚባል ነገር አታገኝም። እንነጥቃለን። አሁን ባይኔ መጣ ቺክ የሚባል ነገር ወላሂ እንጠፋፋለን። አሁን ጦር ማስነሳ ይህ እኮ የሀገር ጉዳይ ነው። በዚህ ላይ የሚተባበሩ ቺኮችንም ቢሆን ከወዲሁ እንዲያውቁ እናደርጋለን። ኖ በቺክማ አትምጣብኝ። እናቴ ትምትጣላለህ። ሀገር እያፈረስክ እንደዚህ ነገር ይኸውልህ አንሰማህም። ሀገር ከፈረሰች ቆየች። አንተ እንዴት ነው የምታስበው እንዴ? እየቀለድክ ነው እንዴ? የምር እንደዚህ የሚባል ቀልድ የለም። 1 ሚሊዮን ወጣት የረገፈበት ሀገር ነው ብለህ ታስባለህ እንዴ? እንዴት ነው የምታስበው አንተ? እናቴን ጨካኝ ነው እንዴ? ተው እንጂ። ረገፈ አይባልም። ግጭት ነበረ። ረገፈ አይባልም። አንተ ቃሉ ይከብዳል። ግጭት ቃሉ እኮ አስደንጋጭ ነው። ግጭት አስደንጋጭ ቃላት ተጠቀም። ይሄ ሰው 1 ሚሊዮን 500,000 ወጣት በላይ የረገፈባትን ኢትዮጵያ አለች ብለህ ታምናለህ? ታስባለህ? በደንብ አለች። እንዴት ብሎ አዳምጠኝ። አንድ ነገር ልንገርህ። አሁን ኢትዮጵያ ውስጥ የረገፈውን ወጣት ታውቃለህ? የተደፈረው የተገደለው አዳምጠኝ። ሁላችንም እናውቃለን። ቪዲዮም አለ፣ ማስረጃ አለ ምናምን። አሁን አገር እንደ ሀገር ትቀጥላለች ከተባለ ወንድሙን፣ እህቱን፣ አባቱን ያጣ ወጣት አገር እንደ ሀገር ስትቀጥል እነዛ ሰዎች በህግ ተጠያቂ ሆነው ታስረው ሌላ መሪ መጥቶ የዛኔ አገሬ ብሎ ይመጣል። ለምን? እነዚህ ወንጀለኞች ገብተዋል፣ ሌላ መንግስት ነው ያለው። የዛኔ ነው ኢትዮጵያ እንደ ኢትዮጵያ። እነዚህ አመራሮች እያሉ ግን ኢትዮጵያ እንደ ኢትዮጵያ ትቀጥላለች ማለት ይሄ ቅዠት ነው። ሁሉም ወንጀል አመለካከትን አስተካክል። ይኸውልህ ወደ እስራት ክፋት አታስብ። እርቅ የሚባል አለ፣ ሽምግልና። ባህላችን ሃይማኖታችን አለ። እርቅ እንዴ ትቀልዳለህ እንደ እሴታችንን እየታርገ ነው ወደ እስራት ምናምን የምትለው አንተ? ሀቅ እኮ ነው እያወራለሁ። ምን ሆነሃል? ይሄ በትግራይ ክልል ብቻ እኮ አይደለም፣ በኦሮሚያ ክልል ላይም ተመሳሳይ የሆነ ወንጀል ተደርጓል። የሰው ልጅ ተገድሎ አዳምጠኝ። መንግስት ባለበት ሀገር ላይ ወንድም ያዳምጠኝ፣ ግድ የለም። መንግስት ባለበት ሀገር ላይ ሰው ተገድሎ እንደ ኬሻ ባህያ ተጭኖ የሰው ልጅ ሬሳ በግራ እና በቀኝ። ይሄ አሁን ኦሮሚያ ክልል ውስጥ የተደረገው በቅርብ ቀን። እንደዚህ አይነት ሀገር እንዲህ አይነት መሪ ያለባት ኢትዮጵያ ውስጥ ሀገሬ ነች ብለህ አትፈርስም ብለህ ከማን ጋር ነው? ተው እንጂ። እሱ እኮ ሰርጎ ገቦች የሚፈጽሙት እኮ ነው እንደዚህ አይነት ነገር ሆን ብለው አገሪቱን ማህበረሰቡ ለማቀሳሰር። እነዚህን መቆጣጠር ያቃተው መንግስት ታዲያ እነዚህ መቆጣጠር ያቃተው መንግስት ምን ነው? ሀገር እየመራን ሀገር የለችም ፈርሳለች የምልህ ለዚህ እኮ ነው ወንድም። አይደለም በሂደት ነው እንደዚህ አይነት ጥቃቅን ነገር። አንተ ደግሞ አታጉላ እንደዚህ ጥቃቅን ነገሮችን። የሰው ልጅ በአህያ ተጭኖ ሬሳው ይሄ ነው ትንሽ ነገር
ይሄ ነው ጥቃቅን ነገር አንተ እየለቀምክ በሀገር ደረጃ አጉልት አታሳይ፣ እንደ አጉሊ መነጽር። እሺ ቆይ ስማ፣ ጎጃም ላይ ከሳምንት በፊት ማለት ነው ከ120 በላይ አመት በዓልን ለማክበር ዝግጅት ላይ የነበሩ ሰዎች ተጨፍጭፈዋል በድሮን። እሺ ይሄስ ጥቃቂን ነው? እሱ ውንጀላ ነው፣ የውሸት ውንጀላ ነው። ጌታ እውነት ነው። ጌታ አንድ በቪዲዮ መረጃ እንኳን የለህም። እንደው ዝም ብሎ የሚዲያ ፍጆታ ነው፣ ጋጋታ ነው። አሁን አዳም አንድ ነገር ልንገር። አሁን ያለነው 21ኛው ክፍለ ዘመን ላይ ነው አይደለ? ያስስ በጣም ሰው ተራቋል። ሞባይል የለም። ሁለተኛ ነገር ደግሞ ሰው ለሰው ይተዋወቃል። እኔ እናንተ ተገናኝን አይደል ዛሬ? ወይ ዛሬ እኮ ጎረቤታችን እኮ ትን ብሎት ሞተ ምናምን ብለህ አጠገብ ያለውን ትነግረኛለህ ውሎህን። አሁን እኔ ጎጃም ላይ ይሄን ያክል ሰው ሞተ ስለ ምን ያህል እውነት መሆኑን አሁን ታረጋግጣለህ? እኔ ብነግርህ ይሄ እኮ ኢንፎርሜሽን ነው። አዳምጠኝ። የጎጃም ሰዎች ይመጣሉ፣ ስልክ ያላቸው ሰዎች አሉ። እናቴን ነው የምልህ እንደ ትግራዊ እንኳን አሁን ዛሬ ስልክ ይሰራ ነበር። ደውዬ ጠየኳቸው። አመት በዓል ለማክበር የተዘጋጁ ሰዎች ነበሩ እና እዛ ጋር ድሮን ጥቃት ተደርጉ ይህን ያክል ሰው ሞተ፣ ጎረቤታችን ቀብር ስነስርዓት ምናምን ላይ ነን ሲሉ ትሰማለህ። አየህ፣ ታጣቂዎች አይደሉም፣ እንስቶችም ነበሩ፣ ህፃናቶችም ነበሩ። ገባ? የአንድ ሰው ሞት እኮ አሁን ለምሳሌ ልንገርህ፣ አንድ ቪዲዮ ተለቆ ነበር ካየክ፣ አንድ ህፃን ልጅ እናቱ በድሮን ሙታ ልብሷን እንዲየሳብ አይተዋል ቪዲዮ። እሱ እኮ አሁን እኮ ኤአይ እኮ ቴክኖሎጂ እኮ ኤአይ ጄነሬትድ ቪዲዮ እያየ አንተ አሁን እንደዚህ ትክክል ቪዲዮ ነው የምልህ። ቴክኖሎጂ ምናምን አሰጥቶ ሌላው ደግሞ ስህተት ይኖራል። አንዳንድ ጊዜ ስህተት ሲኖር አንተ እሱም ብቻ አጎልቴ እንደ አጉሊ መነጽር አጎልቴ አታሳይ። አይደለም ይኸው ምን መሰለህ፣ የሰው ልጅ ነፍስ እንደ ነፍስ ከተቆጠረች የአንድ ሰው ሞት ከባድ ነው አይደል? የሰው ልጅ እኮ እዚች ዓለም ላይ የሚኖረው ለአንድ ጊዜ ብቻ ነው። አግባብ በሆነ ኑሮ መሞት ሲገባው ድኩማንና ለስልጣናቸው ሺህ ዓመት ለማይኖርበት ስልጣናቸው መንገብገብ ሲሉ ህዝብን፣ ህፃናትን አይደለ ስልጣን ብሎ አይደለ ለአገር ብሎ ነው። ይኸውልህ አስተካክል። አንተ ያየህ ለስልጣን ብሎ አይደለ ለአገር ብሎ ነው። አውቀህ ነው የምር ለአገር ብሎ ነው፣ ለስልጣን ብሎ አይደለ። እንደዚህ ማለት ነው። አገር ብሎ ነው መስዋዕትነት የከፈለ። ስም አዳምጠኝ። ሀገር ስትል ሱዳን እኮ ከ50 ኪሎ ሜትር በላይ ገብታለች እኮ አልፋሽ ጋር። ኤርትራ እኮ ባድመን ተቆጣጥሯል እኮ። ሽሬ ምናምን እዚህ ኢሮፕ ምናምን እኮ ተቆጣጥሯል እኮ። የትኛው በውይይት ይፈታል እሱ? የምን ውይይት ነው? የምን ውይይት ነው? ዳር ድንበር ተጥሶ ውይይት እንዲህ? ይሄ ነውር እኮ ነው። ያውም ኢትዮጵያን የምታክል ታላቅ ሀገር አዳምጥ፣ ታላቅ ህዝብ ቁጥር ያላት ስማ፣ ታፍራና ተከብራ የኖረች አዳምጥ ፕሊዝ፣ ስሜት ያታርግ። ጎረቤቶቿ የሚፈሯት ታላቅ ሀገር ጭራሽ 3 ሚሊዮን 4 ሚሊዮን የማይሞላ ህዝብ የሚመራ መንግስት የኢትዮጵያን ዳር ድንበር ጥሶ ያውም ሱዳን የምትባለው በርስ በርስ ጦርነት እየታመሰችና እየታነጠች መናጥ፣ ይቅርታ አማርኛን ታጠፋብኝ በእናቴ ሁሌ ከጎረቤት ጋር ተናክስ አይደለም ድርድር ይባላል፣ ዲፕሎማሲ ይባላል። ሁልጊዜ አንተ የትኛው ዲፕሎማሲ የትኛው ድርድር? እሱ ከተማ ለከተማ እንደ አበደ ውሻ ይሄን አስመረኩ ይሄን እንትን ምናምን። የሰው ልጅ እኮ ስማ፣ ይሄ የሚሰራው እንትን እኮ ለሰው ልጅ እኮ ምግብ አይሆንም እኮ። ገበሬው እዛ የእንትን እርሻው ማሳው ላይ ጦርነት እየተርመሰመሰበት ታንክ መድፍ እዚህ አዲስ አበባን አጸዳው፣ አዲስ አበባን አለማው የሚባል አገር መሪ ጫላ። ተው እንጂ ወንድሜ ተው እንጂ። በመጀመሪያ ምን አለ መሰለህ፣ ከመሃል ወደ መሃል ግቡ የሚባል ነገር አለ። ገባ? ከመሃል ትጀምራለህ። ይሄ ልማት እድገት ምኑ ነገር፣ ከዛ ደግሞ ወደ ፕሪፈራል የሚባል አለ። ወደዛ ትላለህ፣ ወደ ድንበር ድረስ። ስለዚህ አንተ እዛ ላይ በደንብ አትኩረህ ስራ። አሁን ይሄ የቀይ ባህርን ወደዚህ ለማምጣት ዲፕሎማሲን በደንብ ጠንክረህ ስራ። እኔ አሁን ቀይ ባህር ወደ ኢትዮጵያ እንዲመጣ እሺ እላለሁኝ፣ ትክክል እላለሁ። ይህም መስራት አለባት ኢትዮጵያ። የባህር በር ያስፈልጋታል። ብዙ ሚሊዮን ህዝብ የሚኖርባት ሀገር ነች ብዬ አምናለሁ። ግን በየትኛው መንግስት
እንዴ ሱዳን ወራን፣ ኤርትራ ወራን፣ ጭራሽ ባህር እንመያለን። ኤርትራ እኮ ኢትዮጵያ አካል ይሆናል ቀጣይ ላይ ችግር የለውም። እዛ ላይ ስራ አንተ ብቻ። የሱዳን ችግር የለውም እሱ በአንድ ቀን ልባት ያገኛል። ይህ ቅዠት ነው በእናትህ። እርስ በርስ እየተዋጋን እያየ አዳምጥ፣ እርስ በርስ እየተዋጋን እያየ አንተ ጭራሽ ቀይ ባህር ትመኛለህ። የእርስ በርስ እኮ ግጭት እኮ ችግር የለውም እኮ እርስ በርስ ተቆሳስሏል እኮ እንዲህ ምን ሆነ? ቤተሰብ ውስጥ ያለ እኮ አንድ አባትና አንድ እናት ልጆች እኮ ይጣላሉ። አዳምጠኝ፣ አንድ ነገር አሁን እንደ አንድ ነገር ልንገርህ። ተጋሮች ድፍን ኢትዮጵያ በጥላቻ ታውረው ያውም ከጎረቤት ሀገር ሁሉ ወታደር ተበድረው ወይ ጎረቤት ሀገር ወታደር ትግራይ ክልል ገብቶ የፈለገውን እንዲያደርግ ያደረገ መንግስት ነው አይደል? እያንዳንዱ ትግራዋይ ግን አሁን ውስጡ ላይ ምን የሚያስብ ይመስላል? ልክ እንደ አሁን አንተ ትግራዋይ ሁን በዚህ ሰዓት እና ምን ያስባል ብለህ ታስባለህ? ትግራይ አሁን እኮ ኢትዮጵያዊ ሆኗል። አሁን በጣም ጥሩ ሁኔታ ላይ ነው ያለው። አዳምጠኝ፣ አንተን ነው የምጠይቅ። እንዳንድ ትግራዋይ አንተ እንዳንድ ትግራዋይ ምን ታስባለህ? እንደ አንድ ትግራዋይ እኔ ቢሆን ታላቂቷን ኢትዮጵያን ለመፍጠር ነው የማስበው። እንዴ ታላቂቱ ኢትዮጵያ ጨፈጨፈች፣ ያውም ታላቂቱ ኢትዮጵያ አልበቃ ተብሎ የጎረቤት ሀገር ጦር ተጋበዘበት። በዚህ ሁኔታ ላይ አንተ ትግራዋይ ብትሆን ምን ታደርጋለህ? ምን ነው እሱ እኮ ህግ ለማስከበር ተብሎ ነው እንጂ እኮ ትግራዋይ እኮ ለመምታት ተብሎ አይደለም እንዴ። አንተ ግን አስተሳሰብ እንደዚህ ሲል ቢያንስ እንኳን ይሄ ስህተት ነው፣ ይሄንን ይቅርታ እንጠይቃለን፣ ካሳም እንክሳለን። መቼም ተክሶ የሰው ልጅ ነፍስ እንትን አይባልም፣ ግን እንሞክራለን ነው የሚባለው። አንተ አሁን ጥሩ አይነት አስተሳሰብ ጥሩ ጭንቅላት ቢኖር ትክክል ነው። የተደረገው ነገር ኃጢአትም ግፍም ወንጀልም ነው። ይህን የፈጸሙ ሰዎች ተጣርቶ ወደ ወንጀል ወደ ህግ ይቀርባሉ። የትግራይን ህዝብ እንክሳለን፣ ይቅርታም እንጠይቃለን፣ ታላቂቱን ኢትዮጵያ እንገነባለን። ይሄ ታሳምነኛለህ። እሱማ እኮ በልማት እኮ ይካሳል እኮ ልማት እኮ በደንብ እኮ ይካሳል። ታዳላሚ መጀመሪያ አስተሳሰብ እኮ ነው። አያ ጭንቅላት እኔ ነኝ አስተካከልኩ። ይሄንን ራሱ እንደዛ ካልክ እኮ ይኸውልህ ሁሉም ቦታ እኮ ቆስሏል። የቆሰለ እኮ እዛ ብቻ አይደለም፣ ትግራዋይ ብቻ አይደለም። አማራ ደግሞ ነው እያቆሰላችሁት እኮ ነው። አማራ ደግሞ አማራ ከዚህ በላይ ምን እየቆሰለ እኮ ነው። ይቆሰለ ሳይሆን እየተስተካከለ ነው። አሁን ያሉ ችግሮቹ እየታረሙ እየተስተካከሉ ሁኔታዎቹ አሁን በቅርብ ጊዜ ተሻሽለው ወደ አንድ ሀገራዊ ይመጣል። እዛ ጋር አሁን ጥሩ እየሄደ ነው እና አንድነት ላይ በደንብ ይስራ። ወንድሜ አንተ ተሳስተሃል። መጀመሪያ ይቅርታ መጠየቅ ያለበትን ይቅርታ መጠየቅ አለብህ። ሰምተኛል? መጸለይ ያለብህ ወደ ራስ መመለስ አለብህ። እግዚአብሔር አንድነት ላይ ስራ የምራንቲያም ሰዓት ስላወራኝ እግዚአብሔር ይባርክ። እኔ አሁን ወደ ሰላት ሊሄድ ነው ወንድሜ። ክፍያ ካለው ግን እሰራለሁ። የምትከፍለኝ ከሆነ በውስጥ መስመር አናግረኝ። እውነተኛ የብልጽግና አባል ከሆንክ እንዳልከኝም ከመንግስት ጋር የምትገናኝ ምናምን ከሆነ ክፍያውን አሳውቀኝና እሰራለሁኝ። ጌታን እሰራለሁ። ምንም ችግር የለብኝም። ክፍያ ብቻ አይደለም፣ ቀጣይ ላይ ሹመት የሚጠብቅ በነፃ አልሰራም። አምባሳደር ነው የምትሆነው። ኖ አልፈልግም። ስልጣን አልፈልግም። ከህፃን ልጅ ስልጣን አልፈልግም። ይቅርታ ብር ነው የምፈልግ። ሰው ለሀገር እኮ ህይወቱን እየሰጠ ባለበት ነገር አንተ ሀገር የለኝም። ሀገር ወንድሜን ገለውብኛል። ይቅርታ አሁን በብር ነው ማምስ እኮ በስህተት ነው እኮ ምን ሆነ አንተ ኪስ ካሳ ይኖራል። ቀድሞ ኢሳያስ አፈወርቄ ከከፈለኝ ግን እንደምሰራ ታውቃለህ። በብር አትገዛ። አየህ ችግር አንተ ለብር ብለህ ሀገርን አትሽጥ። ለህሊና ኑር አንተ። ይኸውልህ አገር አስቀድም። ህሊና አስቀድም። ማይን ሁሉ ህዝብ አጨፈጭፍም ነበር። ለህሊና ትላለህ። አታፍሪም? አንተ መጀመሪያ ሀገር አስቀድም። ህሊና ሊኖር ይገባል እንጂ ገንዘብ እንዴት ትጠይቃለህ? ህሊና አባባሌ ግን ተመችቶኛል። የምር ነው። እኛ እኮ ህይወት ነው ስጠኝ ነው። አንተ ብር ትጠይቃለህ? ይስቃል። ሰማይ ነው ወንድም። እኔ አሁን በብር ነው ማምነው።
የብልጽግና አባል ከሆንክ ንገር። እንኳን ለእኔ ለስንቱ ደደማይም ደንቆሮ ይከፈል የለ እንዴ? ምን ሆነን እኔ በዛ ላይ ደግሞ ስማ አማርኛ እግዚአብሔርን የተቀኘውበት ነው ያደግኩበት ነው። ተወልጄ ያደግኩት አማራ ክልል ነው እና አባቴ መሪ ጌታ ናቸው። የመናገር ችሎታ የመናገር አቅም አለኝ። ብልጽግና ከከፈለኝ አሁን ከሚከፍላቸው ተብታባሶች እኔ የተሻልኩ ይመስለኛል። አሁን እነ መስፍን ፈይሳ ተከፋይ ናቸው። ከነሱ የተሻልኩ አማርኛ እናገራለሁ። የማሳመን እውቀቱም አለኝ፣ ጥበቡ አለኝ። ደግሞ በቃ ይሄ ጌታ ሲለግስ የለም ሲሰጥ የለም። ስለዚህ ለበጎ ተጠቀም፣ አንተ ለመልካም ነገር ተጠቀም። ክፈለኝ ካልከፈልከኝ ይከፈልሃል። እሱ እኮ ክፍያ አይደለም። አሁን ዋና መጀመሪያ ወደ ስራ ገባና ከዛ በኋላ ዋናው ክፍያ ነው። አሁን በቅርቡ የኤርትራ አክቲቪስቶች ጋር ግንኙነት እንደጀመርን ታውቃለህ? አይተሃል? እሱ ነገር ጥሩ አይደለም ለአንተ። ይኸውልህ ግን በተናጥል አንተ እንደዛ አታድርግ። ከኛ ጋር በመናበብ ቢሆን ይሻላል እንጂ የኦሮሞ ዳረኝ እናቴ ትምቂት ያላት ሐሳቤን እንትን ቀይራል። ከሁለት እኮ ሐሳብ እሱ ችግር የለውም። የፈለከው ገና ያልተነካውን ያልተነዳውን እንሰጣለን። በቃ እንደዛ ከሆነ ወላሂ ይስማማል። አንተ ብቻ ይኸውልህ በአገር አንድነት ላይ ስራ፣ ዲፕሎማሲ ስራ እንጂ እሱ ችግር የለም። መጀመሪያ የጠየቅኩን ነው እኔ አሁን ኢሳያስ ሊከፍለኝ ነው። እግዚአብሔርን እየቀለድኩ አይደለም። ባጀቱ ሊለቀቅልኝ ነው። ኢሳያስ አፈወርቂ ታውቃለህ፣ እጁ ሰፊ ነው፣ እጁ ይዘረጋል። አይደለም ለእኔ ኢሳት ለሚባሉት ደናቁርት እንኳን አንድ ላይ ሰርተው ተካፍሎ ሊበሉ ሲሉ የተጣሉ ደደቦች ገባህ? እኔ በአቋሚ የጸናው ሰው ነኝ። አዳምጠኝ፣ ስለ እኔ ልንገርህ፣ በአቋሚ የጸናው። ሁለተኛ ነገር ደግሞ በወያኔ ጊዜ ካድሬ ነበርኩ። ብዙ ነገሮችን አውቃለሁ፣ በካድሬነት ስራ ማለት ነው። መንግስት እንዴት መገንባት እንዳለበት፣ ወጣቱ ላይ ምን አይነት ስራ መሰራት እንዳለበት ምናምን። ይሄ በኢህአዴግ ጊዜ ኮርስ ወስጃለሁ፣ የ3 ዓመት ኮርስ ወስጃለሁ። ሞቃዲሾ ውጭ ሀገር ነው የተማርኩት፣ በፕሮፓጋንዳው ማለት ነው። እንደዚህ አይነት እውቀት ያለኝ ሰው ነኝ። ስለዚህ ይሄንን ተሰጠው ይህን እውቀቴን ተጠቅሜ ወደ መሀልና ሲል ወደ መሀል ፖለቲካ እንደ ጌች አሁን ወደ መሀል መጥቷል። ጌቾን አሁን እመታታለሁ። አሁን ጌቾን አሁን ተከፍሎኛል። ቅንድብ ጌችንማ አትችለውም። አሁን ጌች አሁን ወደ ተሻለ ወደ መሀል ፖለቲካ መጥቷል። ምን አለ በለኝ። አሁን ታዘብት እንኳን ጌች አሁን ሌሎች ይመጣሉ። አሁን አንተ ታናግረኛለህ አታናግርልኝ ክፍያውን አንተ አሁን ወደ ስራ ብቻ ግባና ያንተ ህፃን ልጅ የያዘውን ይዞ ያለቅሳል አሉ። እኔ ደግሞ የያዝኩትን ይዤ ነው ማውራት የምፈልገው። ሁለተኛ አንተ ገንዘብ በሀገር ጉዳይ ገንዘብ ትጠይቃለህ። እንደኛ የትኛው ሀገር ተው እንጂ አንተ እኮ የግድ እዛ አረብ ስለኖርክ የትኛው ሀገር ትላለህ እንደ አንተ? የምን አረብ? እኔ ስማ የገዛ ሀገሬ ወንድሜን እናቴን እህቶቼን አስደፍራ አስገድላ ከአንድ ሁላችንም ቤት እኮ እንደዛ አይባልም። ግጭት አይደለም ፍጭት ነው አይደለም። ይህን ያደረገችብኝ አገር አለኝ ብዬ እኔ ለሀገሬ አልሰራም። ባይሆን ከከፈልከኝ እናቴን ከነገ ጀምሮ ጥር ይሰራል። ቁጥሬን ልክላለሁ። ለአገሬ ደግሞ አገሬን ከገንዘብ ጋር አታያይዘ። ይሄን አመለካከትን አስተካክል። ይኸውልህ ሀገር በገንዘብ ብቻ አይደለም የሚሰራ። ሀገር እኮ የወንድሞችን ህይወት የነጠቀች እኮ ነች ኢትዮጵያ። እንዲህ ምን ሆነ ነው? ስንቱን አልነጠቀችም። እናቴን ቪዲዮ ላክልህ እየተረሸኑ እየታረዱ ምናምን። እሱ እኮ ተጋሩ ብቻ እኮ አይደለም። ያ የሆነ በእርግጥ የተከሰቱ ስህተቶቹ ሊኖሩ ይችላሉ፣ ግን ደግሞ ሁሉም ጋር ያለ እኮ ነው። እሱ አንድ ቦታ ብቻ አይደለም። አንተ ከጎጥ ውጣና ይኸውልህ እንደ አገር ወደ አገር አንድ የሚያደርገን ነገር አይሰራ። አዳምጠኝ። ሁሉም ጋር እንዳለ አውቃለሁ። ይሄ ነገር ሁሉም የራሱ የሆነ አስተሳሰብ። አሁን የምን መሰለህ ይሄ አሁን የመረሸኑ የመገደሉ የመደፈሩ ትግራይ ክልል ብቻ አይደለም፣ አማራም ክልል አሁን እየተካሄደ ነው፣ ኦሮሚያ ክልልም እየተካሄደ ነው። ግን እንዳንድ ትግራዋይ እኔ አማራ መምሰል አልችልም፣ እኔ ኦሮሞ መምሰል አልችልም። እኔ የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እንዳመለካከቴ ይሄ ነገር ለህግ ለፍትህ ይህን የሰሩ ወንጀለኞች ካልታሰሩ እኔ እንቅልፍ አይወስደኝም። ሀገር አለ ብዬ አላምንም። ይኸውልህ እንግዲህ የአንተ ሀሳብ እዚያ ጋር አሁን አንተ ሙጭጭ ከምትል
እንደ ሁሉ ጊዜ ሐሳብን እንደ ተጋሩ ብቻ አይደለም እንደ ኢትዮጵያዊ አስብ እንዴት ሁለተኛ ደግሞ ቅድም ብያለሁ እንዴት ገዳይ አገር እየመራኔ አስብ ውስጥ ያረደህን ሰው እንዳያርደው አብረህ መቆም ማለት እኮ ነው አስቧል አይባልም ይሁን ቃላቶችን አስተካክል ይሄ ያረደ ሰው የሚለው ነገር ይሄ ነገር አትጠቀም እንደዛ ያረደ ሰው የለም እንደዛ አይባልም የኢትዮጵያ ሰራዊት በብርሃኑ ጁላ ተመርቶ የትግራይን ህዝብ የጨፈጨፈና ያረደ ነው አስብ አሁን እኔ ከብርሃኑ ጁላ አይደለም አላደረገም እንደዛ አላደረገም ህዝብን እንደ ህዝብ ነካ የለም አልተነካም ህዝብ እንደ ህዝብ ያ አስተካክል የሚር አዎ አንተ በቃ አንተ ያውን በቃ እንደዛማ ትሰድ ያስተሳሰበ ፍጹም ነው እናንተ ጋር ያስማማል እንደ ህዝብ አይደለም እንደ ህዝብ ነው እንጂ እነዚህ አዳምጠኝ እንደ ህዝብ ኢትዮጵያ ውስጥ እንደ ህዝብ በህዝብ ላይ አዳነች አበቤ አዎ ምን አለች ገንጠን ከፈለጉ መገንጠል ይችላሉ እነዚህ ምናምን ብላ ስታንቋሽን ትዝ አይልም እሱማ እኮ ህገ መንግስቱ ላይ እኮ አለ እኮ በዲሞክራሲያዊ አካሄድ ከፈለጉ መሄድ ይችላሉ እና ለምን ሀገሩን ትለኛለህ አዳነች አበቤ እኮ ከፈለክ ሀገሩን ከዚህ ጥፋ ብላኛለች እኮ ለምንድን ነው አሁን ስለ ኢትዮጵያ አስበው ሀገሩን ነው የምትለኝ እንዴ ራስ አንድነት ላይ እንስራ ይወል ይሄ እኮ ኦፕሽን አዳነች አበቤ አዲስ አበባ ከንቲባ ምን አለች መሰለኝ የሆነ ሰዓት ላይ ቪዲዮን አይተዋል ከፈለጋችሁ መገንጠል ትችላላችሁ ሂዱ ከዚህ ምናምን አለች እንዴት እንዳመነች እንደዛ አለች ሰው አውቆን ሰው እንደዛ ቪዲዮ ኤዲት አድርጎ ነው ግማሽ ነው ይወል እንግዲህ አየ እሺ አንድ ነገር ልንገር አብይ አህመድ ያለውን ይሄ እኮ በቪዲዮ ነው አብይ አህመድ ያለውን ልንገር አብይ እንደ ህዝብ የወረው ጨፈጨፉንና ከትግራይ ወጣናል ተመልከት እንደ ህዝብ አይ እንደ ጠላት አርጉ ቆጥሮ ከዛ ወደ ወገን ያልነው ህዝብ ተጠጋን ወደ አማራ ክልል አለ እኛ ወገን አይደለም ይሄንንስ አሁን ይሄን እኮ በወቅቱ በስሜት ተነስተው እኮ ህዝብ አንዳንድ ጊዜ ሊደግፍ ይችላል ያ ደግሞ ቅድም ብያለሁ እርቅ ሽምግልና ብያለሁ ይሁን ህዝብ አንዳንድ ጊዜ ስሜታዊ ሆኖ እንደዚህ ነገር ውስጥ ሊገባ ይችላል ሽመልስ አብዲሳ ምን አለ መሰለህ ይሄ ህዝብ እንደ ህዝብ ጠላት ህዝብ ነው ብሎ ተናገረ ይሄ ስሜት ነው አላለም እና ቪዲዮ ልንገርህ ቪዲዮ ላሳይ አላለም በፍጹም እኔ አልሰማሁም አላየሁም ይሄን እኔ ልክልሃለሁ እናቴን ልክልሃለሁ ሽመልስ እንደዚህ አላለም በተአምራት እንደ ህዝብ እናቴን እንደ ህዝብ ህፃናት አሰልፈው እንደ ህዝብ ነው የወጉን ጠላት ህዝብ ነው ብሎ የተናገረውን ቪዲዮ ልክልሃለሁ አንተ አትከታተልም በቃ ያስጠር አይደለም እንደዚህ አላለም እንደ ህዝብ እንደ ህዝብ ጠላት ሊሆን ይችላል አዳምጠኝ አንድ ነገር ልንገርህ መለስ ዜናዊ ሲናገር እናቴን ሙሉውን ነው የማዳምጠው ሙሉውን ለሁለት ሰዓት ቁጭ ብዬ አንተ ዝም ብለህ ስለሚያስጠሉ ስለሚታክቱ ምናምን አትሰማቸውም ብዙ ማለት ነው እኔ አሁን የሚያወሩትን ጠቅላላ ሰምቼ ነው የምነግርህ እንደ ህዝብ ጠላት ህዝብ ነው ህፃን አሰልፈውብን ኢትዮጵያን ለመውጋት መጡ ምናምን አለ ይባላል ይኸውልህ አንዳንዴ ምን አለ መሰለህ የመድረክ ንግግሮችን አንተ እዚህ አመት ለመከፋፈል አትሞክር አንተ ይሄ እንደ ሀገር እኮ እንደ ሀገር የመድረክን ንግግር አንተ እየተጻፈ ህግ እኮ አይደለም አንዳንዴ ይሳቆ ትልቅ ባለስልጣን እኮ ትቀልዳለህ በኢትዮጵያ ህዝብ ላይ የሚወስን እኮ ነው እንዴት እንደዚህ ብሎ ይናገራል እንዴት ነው አሁን እንስራ መስለ እኔ አሁን እናንተ የሚያስታርቀን ነገር ልንገር እኔ እናንተ የሚያስታርቀን ክፈለኝ በገንዘብ ልስራ እንጂ በኢትዮጵያዊ መንፈስ በአንድ ሀገር ምናምን ነው አልፈልግም አንተ ገንዘብ አትውደድ እኛ እኮ ህይወት ነው ሰተን ያለ ነው አንተ ገንዘብ አትውደድ ይሁን ምን ህይወት ነጠቅ እንጂ ምን ህይወት ትሰጣለህ እባክህ ህይወት ነው እየሰጠን ያለ ነው እኮ ምን ሆነሃል አሁን አንተ እዛ ሀገር የማልሰራበትን አንድ ሺህ ምክንያት አዳምጠኝ ሀገር አለኝ ብዬ ለሀገሬ እንዳልሰራ አንድ ሺህ ምክንያት ነግሬያለሁ ከነዚህ ሁሉ ምክንያቶች ምንም አይነት አሳማኝ መልክ እንትን አልሰጠኝ መልስ ስለሆነ እኔ እናንተ በገንዘብ እንደራደር አሁን ይኸውልህ ገንዘብ አገር በገንዘብ አትደራደርም ይኸውልህ ወይኔ አምላክ እኔ ሀገር የለም ብዬ ነው ማምነው የኔ ወንድም እየሰማኝ አይደለም በቃ አንተ እየቀለድክ ነው አገርማ አለ አገር የለም ትላለህ እንዴ አንተ ውጪ ስለሆንክ አገር የለም ትላለህ እንዴ አንተ አገር አለ ብለህ ታምናለህ የኔ ደግሞ እምነት ሀገር የለም ብዬ ነው ማምነው እና በገንዘብ
ትከፍለኛለህ ለስራ ለብልጽግና ወጥሬ ነው የምሰራው። መጀመሪያ ስራና እኔ ብር ብቻ አይደለም አምባሳደር ህፃን ልጅ አደረገኝ እንደ መጀመሪያ ስራና ምናምን አይሆንም። ቅድሚያ ክፍያ በስራ እኮ ነው። ይኸውልህ አንድ እኔ እዚህ እኮ ቅድም ብያለሁ። እኔ ማጀር ጀነራል የሆንኩት እኮ ከመሬት ተነስቼ አይደለም፣ በገንዘብ አይደለም፣ ሰርቼ ነው። አይ በስራ እኮ ነው ታይተው ነው እንጂ አንተ ደግሞ አየር ላይ ሽመት ማረከው እንዴ? ዘማ ባይሆን ግማሽ ክፈለኝ፣ ግማሹን ደግሞ ስራዬን አይተህ ትከፍለኛለህ። ፎሎ ይመልስ ሜጀር። መልካም ለጊዜው ቺኮችን እንሰጣለን። ወደ ስራ ግባ። ኖ በቺክማ ልታለልም ትቀልዳለህ። ደፋር ነገር ፍቅር ይበልጣል ከገንዘብ በላይ። የአረብ ቺኮች ናፊ ናቸው እዚህ ወንድም። የአረብ አንተ ምን ያደርጋል? ዋና እኮ የኢትዮጵያ ኦሪጂናሎች ይሻልሃል አንተ። ተው አልፈልግም። አሁን በዚህ የምንስማማ ከሆነ በውስጥ አናግረኝ፣ እናወራለን። ሰላም እደር። ቻው በቃ። ለማንኛውም ይመችሽ አባቴ። እንዴ በነፃማ ልሰራም ቀልዳለህ እንዴ? እችን የፈራረሰች ሀገር አንድ ለማድረግ እንዴት ነው በነፃ የምታሰራኝ? ስቱፒድ። በጣም ይገርማል። አቶ ባሻ እንደትነት ይገባል እንዴ? ዛሬ እና አማራ አኪላ ፖለቲካ ደግሞ የሚገርም ነው። ባዩሼ ምንድን ነው የምታስገሳው? ነው ማስገባል አንተነስ ትንሽ ይግባ። ባሻ ያሁን አይገባም። እባክህ ስራ ላይ ነው ስላለም ጅቦ ወንድሜ ሰላም ኒ ሆሜ ደሃን ጽበዋለን። አማርኛ ብዙሕ አይክልኒ ይቅርታ። ፀገም የለን ትግርኛ ተዛለኸ ሕጂ ክሰምዖኒ ፅንሒ ዝወዲ ብዙሕ እኒ ክዛረብ ፀኒሑ ሓንቲ ነገር ጥራይ ክብለካ እዚኣ ናይ እዋል ስዒድ ቅድሚ ምስ ብርሃነ ዝገበራ ስምዓያ እሞ ሰሚዐያ እንዲ ይላል ፅቡቅ ኣላ ዕላል ፈቲሕ እያ ኣለኹ ላ እቲ ናይ ክልቲኦም ኣይኮነን ንዳካ ዘለኹ ቅድሚኣ ስታይል ነይሩ ኣብቲ ቅድሚኣ እዚኣ ፓርት ዋን ስምዓያ ፓርት ዋን ሕጂ ናይ ክልቲኦም ዘይኮን ናይ ቤን ናይ እዋል ስዒድ ኣላ ስምዓያ ሰምዓያ ሕጂ ኤርትራዊ ጆ ስምዓያ እንታይ ይብል ኣሎ በኣ እዋል ስዒድ ቀዳይ ነገር ሻዕብያ ዝበልዎ ጥራይ ዝብል ይፈልጥ ኢዳ ኣለዎ እንዲ ሕጂ እንታይ ይብል ነቢ ከይትብሉን ላ እምበር ምፅዋዕሲ ንትግራይ ክትጥቀመሉ ሻዕብያ ካፍቅድ ክእል እዩ ዝብል ዘረባት ተዛሪብሎ ስምዓያ ፅቡቅ ጌርካ ፓርት ዋን ኣይግድን ሕጂ ሲ ነይብሎም እዚኦም ከምዚ ዝዛረቡ ነይብሎም እቲ ህዝቢ ሰላም ክረክብ ኣለዎ ኩሉ ግዜ ኣብ ዶብ ኮንካ ንጎ ውላድካ ኣብ ኤርትራ እንታይ ትበሃል ኣሎ ምስለካ ኤርትራዊ ዲኻ ንስኻ ኤርትራዊ እያ ፖሎሞ ግበረና ፅቡቅ ኣነ እውን ኤርትራዊ እንዲ ዝሓወ ሓደ እንዲ ሕጂ ስማዓኒ ሞ ስማዓኒ ሕጂ ስማዓኒ ሓሳበይ ክሰርቀኒ ማለት እዩ ኣብ ኤርትራ ሲ እንታይ ይበሃል ከመይ ሓዲርኩም ዘይኮነስ ክንደይ ሓዲርኩም እዩ ዝበሃል ክንደይ ሓዲርኩም ከመይ ሓዲርካ ዘይኮንካስ ክንደይ ሓዲርካ እዩ ዝበሃል ትርጉሙ ተረዲእካ ክኸውን ተረዲእካ ክንረካ ክንደይ ሓዲርካ ማለት ሲ ከመይ ሓዲርካ ንጎት ሲልካ ሰብ ጎረቤት ዝረክብካስ ከመይ ሓዲርኩም ትብል ምሽ ኣብኻ ክንደይ ሓዲርካ እዩ ዝበሃል ምክንያቱ ለይቲ መዓስ ወዝካ ይትፈልጥና ሻዕብያ ሕጂ ከምኡ ዘሎ ብዝኾነ ንሕና ሰላም ጥራይ ክወርድና ንደሊ ኩሉ ሰብ ኣብ ማዕዶ ዘሎ ኩሉ ክዛረብ ይኽእል እዩ ግን እቲ ኣብ ደብ ዘሎ ተዛሪቡ ዘረብ ኣብ ደብ ዘሎ ህዝቢ ግን ይህስ ኣሎ ኩሉ ግዜ ይኣኽሉ እዩ ተረዲእካ እዚ ህዝቢ ይኣኽሉ እዩ ይኣኽሉ በቃ ብጣዕሚ ተረዲእካኒ ኣነ ከዓ ኩሉ ግዜ ማለት ኩሉ ግዜ ሰምዓካኒ ማለት ኣምሓርኛ ቁርቢ ዝሰምዐ ብዙሕ ኣይዛረብኒ ሓቂ ዘረባ ሕጂ ከምዚ ዝኾነ መቸም ሰላም ክወርድ ጥራይ ንፀሊ ኩላትና ካልእ ወላ ሓንቲ የለን
ሕጂ ሰላም ክምፅእ ትግራይ ትግርኛ ሓንቲ ኸውናት ንቕፅል ኢና ዝሓዊ ስለ ዝኣተኻ ብጣዕሚ እየ ዘመስግን ፎሎ ገይረካ ኣለኹ ፎሎ መልስ ከምዚ ግዜ ትረከብ ተሎ ሕጂ ፕሮግራምና ናብ ትግርኛ እውን ንቀይራ ኢና ተረዲካ ኣሎ ሕጂ ናይ ኤርትራን ናይ ትግራይን ህዝቢ ናይ ምቅርራብ ስራሕ ክሰርሕ ኣበል ተፈኒለ ኣሎ ተረዲካ من فنيلك شايف شعبيه في الول قال ايه شعبيه انبر مو شعبيه وهابيني هوني شعبيه نشعبيه انبر زي وهب نشعبيه انبر زي هب نيسات قال ان هابد نور بمليون زي قصر ገንዘብ نعايون نسو يسخفلن حجي إساياس بتقرينيا غلا علاج مري ترديك ابي حمد تخوينو 5 مليون صفي له هادو غير فريح نزا كم هاجر مراحي كاب إيرترا زمزة غازيتኛ ኣብ ኢትዮጵያ ኣብ ትግራይ ከፊሉ ከምዝና ናብይ አሕመድ ናቋሸሸና ተዛረበ አብይ አሕመድ እኮ ኣብ ትግራይ ምንም ነገር ስማዓኒ እዚ ኣወል ሰዒድ ጋዜጠኛ ይኮነን ተዋሳኢ እዩ አርቲስት እዩ ደራሲ ይፈልጥ እሞ ሓደ ተዋሳኢ ናይ ካል ሃገር መጽኡ ኣብ ትግራይ ክንድዚ ክዛረብ ተሎ አብይ አሕመድ መልስ አይብን ይተረዲካ سعرنا قدو فوق دحان كمي هلا روح وشيت شو ما تزال ولا ايش يانا غرمري ابي احمد يرترا اول سعيد የሚባል አለ ነበልባል ምላሱ እንዳይመስላችሁ እኔ እንደዚህ አይነት ጋዜጠኛና እንደዚህ አይነት ተናጋሪ እናቴን አሁን አማርኛ የሚባለው ቃል በጣም ከባድ ቃል ነው ሰውን ለመተቸትም ለማንሳትም ለማንገስም የሚመች ትልቅ ቃል እሱ ከአማርኛ በላይ ትግርኛውን እንዴት እንደሚጠበብበት እንዴት እንደሚናገር ልነግራችሁ አልችልም ትግራይ ውስጥ መጥቶ ከትግራይ አክቲቪስቶች ጋር ቁጭ ብሎ አብይ አህመድን ሲዘረጥጥ አብይ አህመድ ዳር ድንበሩን እንኳን ማስከበር አቅቶት ይው የጎረቤት ሀገር ጋዜጠኞች እየመጡ እንደፈለጉ ያላግጡበት ሀገር አለ ብሎ ያወራል እዚህ መጡ ኤርትራውያን ተዝናኑበት አንድ የትግራይ አርቲስት ደግሞ ማን ነበር የሆነ የትግራይ አርቲስት ነበር ዘፋኝ ትግርኛ ዘፋኝ ባድመ ላይ እንት ላይ ባድማው ሄዶ የኤርትራን ወታደር በትግርኛ ሲያስጨፍራቸው ሀዞ ብሎ ሀወይ ህቀፈኒ ሀቂፈካ አታዕልል እተወይቢ ገረመኝ ዲሱ አዎ ገረመኝ ከኤርትራዎች ጋር ይጀምር በቃ አብይ አሕመድ ሕጂ ካብ ሚድያ ጠፊያ አላ ከም ዝቢ سعد حرق حرق الله سويلو كفيل لا هذا كم خنرينا جتاجو يدهنا كديو حجز ترفنا محارين ديو محاري خجك استاغل الله ማሮቹ ጋር ነቃችሁ መቼም አትነቁም ታሪካዊ ጠላት ነሽ ምንድነሽ የሚባል ነገር የለም ጎረቤት ጠላት የሚባል ነገር የለም ወዲያው ተሰለፍ የሰሜናዊነት ይላል እንግዲህ ወደድክም ጠላ ደሃን ሕዶር